የቀሩት 4 ጎሎችስ ከኛ ነው። እኔ ነኝ ወይ መጥቼ ማገባለሁ? አምስት ለአንድ ተስማምተን መሰለኝ ከጀርመን ድረስ በሸክመን ይዘን ያመጣ ነው። ወይ ያላተቀበሸን አይደል እንዴ? ስለበጠበጠን አይደል እንዴ? እንድትለቀልቅልኝ እኮ ነው። አምስት ለአንድ መጠጥጥ ከሆነ ለቅልጥ ሽልጥልጥ እንዴ! ቀን ላይ የሰራሁትን ቪዲዮ ማለት ነው ተመልከቱት። ይሄን ቪዲዮ ስትዩት ማለት ከፊውቸር ስለሆነ የመጣሁት አርሰናል ከባየር ሙኒክ ጨዋታ ካለቀ በኋላ ነው የመጣሁትና ዛሬ ባየር ሙኒክን ያው አሪፍ ጨዋታ ነው የጨዋታው። እኔ እንደውም እንደጠበቅኩት አይደለም 3-1 አሸንፈናል። ግን አንድ ጎል መግባቱ በጣም ነው ዲስአፖይንት ያደረገኝ ስላችሁ ዲፌንሳችን በጣም እየተዳከመ ነው ማለት ነው። እንዴት 3-1 አንድ ጎል እንዴት ይገባብናል? በጣም የሚያናድድ ነገር ነው። ወይኔ 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 አርሰናል ሙኒክን ነው ያሸነፈው። ሙኒክ ማለት በዚህ ሰዓት ምን አይነት ደረጃ ላይ ያለ ቲም ነው? ምን አይነት ደረጃ ላይ ያለ ክለብ ነው? ወይኔ 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 ቤተሰብ እኔ በጣም ፈርቻለሁ፣ በጣም ፈርቻለሁ። አርሰናል አይደለም ፕሪሚየር ሊጉን ቻምፒየንስ ሊጉንም እንዳይበላው በጣም ፈርቻለሁ። እኔ አላቅም። በደንብ መቋጠር አለብን ቤተሰብ። እኔ በደንብ መቋጠር አለብን እንዴ! ጭራሽ እኔ አልጠበቅኩም ጭራሽ። ኧረ ወይኔ ኧረ የሰራ ነው የሆነ ክፋትም አለ። ክፋት አለ። አርሰናል ቻምፒየንስ ሊግ እንዳይበላ ባባ። በዚህ ሰዓት የወቅቱ የአውሮፓ ምርጡ ቡድን ነው ብዬ ማለት ነው በ10 ጣቴ የምፈርምለትን ባየር ሙኒክን አርሰናል አሸነፈው። ጋይስ አርሰናል አሸነፈው። እኔ ኮንተንቴን ብቀይር ይሻለኛል አሁን ሳስበው። ኧረ በስመ አብ ባየር ሙኒክን አርሰናል 3-1 ሃው በስመ አብ። ሰከንድ ሃፍ ቶታሊ አርሰናል በልጦ ነበር ሙሉ በሙሉ ማለት ነው። ጎል ካስቆጠረም በኋላ ጌሙን የተቆጣጠሩበት መንገድ ላይክ ሙከራ ራሱ አልተሞከረባቸው። አንዱን ታርጌት ነው እሱም ጎል የተቆጠረው ኳስ ነው። ጌሙን የተቆጣጠሩበት መንገድ ብትል ምን ብትል ጭራሽ ኤክስፔክት አላደረኩኝ። ለማንኛውም ነገሮች በሙሉ ከቁጥጥር ውጭ እየሆኑ ነው። ግን አምናም ፒኤስጂን አሸንፈውታል። መጀመሪያ ላይ እንደዚህ ገብቷል። ምድብ ነው የሚባለው አይደል? የምድቡ ጨዋታ ላይ ፒኤስጂን አሸንፈውታል። ስለዚህ ሙኒክን እንመነው ጋይስ፣ ሙኒክን እንመነው። ስለዚህ ምንም አይደለም። አምናም ፒኤስጂን አሸንፈውታል። ከዛ ግን ወሳኝ ሰዓት ላይ አራግቧቸዋል። ስለዚህ አሁን የመጨረሻ እምነታችን እሱ ነው። እጅ አንሰጥም፣ ይቋጠራል። 2 ፍሬ ያላችሁ በተለይ አብዛኞቻችን ጨርሰናል። 2 ፍሬ ያላችሁ ሰዎች በተለይ አርሰናል 3-1 አሸንፏል። ነገ አንድ ሰው የአርሰናልን ማሊያ ሳይለብስ ወደ ስራ ብሎ እንዳይወጣ ሃንግ ነው የምትሰራው በቀን ማለት ነው። የአርሰናልን ማሊያ ለብሰው ጣያንዳ ወንድ የሆነ ክለብ ነው ያለኝ አባቴ። ሙኒክ ምናምን ትላለ እንዴ? ዓለም ላይ ያለ ክለብ በጠቅላላ ለአርሰናል ትንሽ ነው። ሁላችሁም ትንሾች ናችሁ። ይህን የመሰለ ቲም ይዘን እንደዚህ ቲም ስፕሪት ይዘን በቃ እንጨርሰሃለን ነው ምልህ፣ እንጨርሰሃለን። በደንብ ኮፒ ሊንክና ሼር እያረክ ታደርስለታለህ። ይሄ ታላቁ አርሰናል ነው። ማመን አለብህ እያንዳንድ ወጣውጥ ትክክል። ጎል ጠብቅ። ሪካርዶ ካላፊዮሪ እና ጋብሪኤል ቴዎዶሮ ማርቲኔሊ የኛ ሚስተር ቻምፒዮንስ ሊግ ማርቲኔሊ ነው ጋይስ። ሂድ ሬስ ጎበዝ ጌት ኖኒ ማድዌኬ ነግሬሃለሁ፣ ለውጡ ይመጣል። ሪካርዶ ካላፊዮሪ ጌት ግባ እናውጣው። ዲስ አርሰናል ምን አይነት ቅያሪ ነው? ሪካርዶ ካላፊዮሪ ገባ፣ አሲስት አረገ። ሚስተር ቻምፒዮንስ ሊግ ይሄ ነው። እሺ የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ቴዎዶሮ ማርቲኔሊ ይባላል። ኢዚ አንበሳው ወይ ማኑኤል ኔቨርን ወደ ጀርመን ነው የሰደደው። ኤዌን አንበሳ ተመልከት። ሸኘው ነው የምልህ የኛ ቻምፒዮንስ ሊግ የኛ ሚስተር ቻምፒዮንስ ሊግ ግባለት
ወንድ የሆነ ቲም ነው የምደግፈው ስለ አሰማኝም ሀቢቢ አንተ ነፍጫለህ ይኸው እስከዚህ ሰዓት ድረስ ቋጥር ነበር ይኸው ይሄ ነው በቃ እኮ ምን አይነት በቃ አምስት መድረስ አለብን ወገን ቶሎ አርቲስት አፋራው ቶሎ አንተ ገብቶ ነበር እዚህ ጋር እና ባጭሩ እናንተ እየቋጠራችሁ ያላችሁ ሰዎች ብትተኙ ይሻላል ሀቢቢ ተኙ አሁን ስለ አርሰናል ምን ልበል በቃ አርሰናል ጭራቅ ሆኗል በዚህ ሰዓት ማንንም አይሰማም የትኛው ክለብ ነው የሚያስቆመው እኛ እኮ ግራ ገባን ከዚህ በኋላ ከምሬን እኮ ነው የምላችሁ እንዴ ዛሬ ያስቆመዋል ጭራሽ የተባለው ሙኒክ የተፈራው ሙኒክን 3-1 ኤመሬት ላይ ዱቄት አደረገው በቃ ትችላላችሁ እናንተ እኔ ቆስያለሁ ከዚህ በኋላ ማውራትም አልችልም መጫችሁ ኮንግራ እስከ 7 ሰዓት ድረስ ማለት ነው ቁጭ ብለው ሲቋጥሩ ለነበሩት የህሊና ጸሎት እናደርግላችኋል ባየር ሙኒክን በሜዳችን 3-1 ስጥት አረ በስመ አብ ኧረ እኔ በቃ እያስጠላኝ ነው እንዴ ለምንድን ነው ማንሸነፈው ማን ነው እሺ የሚያሸንፈን እንዴ ወርልድ ቤስት 11 ይውጣና ማለት ይጋጠመን ምን አይነት ጨዋታ ነው የተጫወት ነው በኢየሱስ እንደተናገርኩት ማለት ፈርስት ሃፍ አንዳቸው ይጠናቀቃል ብያችሁ ነበር ሰከንድ ሃፍ ላይ ሞር ድራማቲክ እናደርጋለን 2-1 ማርቲኔሊ ተቀይሮ ገብቶ አገባ ማዱዌኬ በራፐር ነው የምናሸንፋችሁ ማዱዌኬ ራፕ ያደርጋል ገባ አገባው ምን አይነት ጎል ነው ማን ኤዜ ምን አይነት ፓስ ነው ያደረገው ለማርቲኔሊ ማሽን ነው ቻምፒየንስ ሊግ ላይ ማሽን ነው እንዴት ነው የሚሮጠው በስመ አብ በጣም ነው የሚችለው ማን ከቀደደው ብቻውን ነው ሄዶ ያገባው ማለት ነው ኖየር ምንም እድል የለውም ነበር በጣም ነው የምንችለው ሳካ ማሪ ጨዋታ ነው የጨዋታው ኤዜ በጣም የሚያምር ቲማችን በጣም ነው የሚችለው ግን የታዘብኩት ነገር ያ ሁላ ክሮስ ጋብሪኤልን ናፈቁት በስመ አብ የጋብሪኤልን ቴስታ እንዴት እንደናፈቁት ያ ሁላ ክሮስ በስመ አብ ሰጡሽና አረ ሰለቸን አንፊልድ ፔንሲዮን አረ እንዴት ያምራል ሚኮዬ 9 ደጋፊ ዶሮ ታርዳ ተልካለሽ በጋሪ አንተ አርሰናል የለንደኑ ክለብ እንዴት አስከበርከው ፕሪሚየር ሊጋችን አብሮ አርሰናል በቃ ትችላላችሁ እናንተ እኛ መቋጠር አረ ቤቲ አረ ሊቨርፑል አረ ፔንሲዮን ምንድነው ፔንሲዮን አረጋችሁት እንጂ ዶሮአችሁ ደግሞ ታርዳ ተልካለሽ ሚኮ በጋሪ ይኸው ለወቅ ሲጀመር እኛ ላይ ያሾፈ እኛ ላይ ያላገጠ 36 ሰዓት አይሞላውም ልንገር እኛ ላይ ማሾፍ አቆሙ yes አርሰናል በቃ እኛ ፕሪሚየር ሊጋችንን አስከብረውታል የፕሪሚየር ሊግ ክለባችንን አስከብራል ይብላኝ እንጂ ለፔንሲዮን ይብላኝ እንጂ ለነቤቲ ይብላኝ እንጂ ለዶሮቹ ላኩላቸው ዲያዝዬ ውለታችንን ይውሉልናል እናቃጥላቸዋለን በተራችን ፒኤስቪንም ስጥት እያደረግን ጠብቁ ጥርሲያስ ልማዴ ነው አይኔን አታስቂው አለች ሴትዮ እሺ እነ ለማን ከልክያ ቃለው እነ ቺቺኒያ አንፊልድን አዋረዳችሁት አይደል በቃ ለመጣ ለሄደው ነው የምትሰጡት ምንም ማሰስቱም ነው የምላችሁ ምንም ምን ተፈጥሮ ነው ቆይ ከርነስሎት ነው ምናምን የሚባለው ምን ተፈጥሮበት ነው ልጥልጥ መላጣ ዝም ብሎ የሚያስለጠልጣችሁ እኛ እኮ ምንም ብትሆኑ የእንግሊዝ ቡድን ናችሁ አይደል እንዴ ያሳስበናል ለመጣው ለሄዱማ አትስጡ ታዋርዱናላችሁ ምድረ ወራዳ ሽማግሌ አባቴ ተበቀልኩልክ የኔ አባት ተበቀልኩልክ አንገትህን ያስደፋህን ይህን እከክበት ክለብ ተበቀልኩልክ ይደገማሉ እኮ 5-1 ይደገማሉ እኮ ጠላቶቻችን እኔ ተበቀልኩልክ ያዝም በቀይ ያስወጣችሁ ባለፈው ጨዋታ በቀይ ያስወጣችሁ እንደ ኬን ለምንድን ያልገባው ለምንድን ነው ኬንን ይዛችሁልን ያልገባችሁት እንደኛሱ አሳምነን እኮ ነው መውጣት የምንፈልገው ለምንድን ነው ኬን ያልገባው መቼስ እንደዚህ ሆኖ ገብቷል አትሉኝም ደለው እንደዚህ ከቤንች መጥቶ ቻምፒየንስ ሊግ ላይ ያገባል ኧረ ሌላው የት ነው ጎበዝ ሌላው የት ነው የት ሄደን ፈንዳ ለኛ እኮ ቋጠሩብን ሙኒክ አባታችሁ ነው ብሎ ቋጠሩብን እኮ የኔ አርቴታ የኔ ክለቢ ነው እንዴት ነው ምንችለው ያ እከክ አሲስት ማድረጉ ደብሩኝ ግን እንችላለን ገነርስ እንኳን ደስ አለን አይ ምንም
ማን ነው የሚያስቆመው ነው? አሁን እኮ ማን ነው የሚያስቆመው? ምንም አንሰካከስም። እግር ኳስ ተመልካችና አንሰካከሳትም። ማን ነው የሚያስቆመው? አርሰናልን ምን አይነት ፐርፎርማንስ ልጥልጥ። እሱንም ባየር ሙኒክ ነበር አንድ አለ የተባለ ቡድን አሁን ላይ እሱን ለጥፎ ነው የጣለው። ምንም በቃ ሰበብ ነገር የለም። በስንት ሰዓት ጨዋታ በልጠዋል፣ ሁሉም ነገር በልጠዋል፣ ሲለጠልጧቸው ማለት ነው። ጭራሽ የሳቱት ኳስ ስንት ነበረ? ሴት ፒስ ካልናፈቀን ብለው ሴት ፒስ ራሱ አገቡ። ወይኔ ወይኔ ወይኔ! እኛና ሊቨርፑል እንደዚህ ብንወድቅ በቃ እኛ ራሱ እንኳን ቢያንስ ማለት ነው ተቀናቃኝ ለመሆን አሁን እኮ ማለት ተቀናቃኝ ራሱ የለም እኮ። ምን አይነት ወይኔ! አሁን እኮ ማለት ነው ምንም እንትን እንዳትሉ እግዚአብሔር ነው። ይሁን ትሮሳርድም ተጎድቶባቸዋል ዛሬ ማለት ነው፣ ማጋለሽም ተጎድቶባቸዋል። ግን የሚጥል አይነት ነገር አይደለም ቡድኑ። በቃ አንድ ጎል የገባበት ራሱ በሙኒክ ማለት ነው። አራት ቀረ። ወይኔ አይኔ እያየ ዋንጫ ሊበላ ነው አርሰናል። ጀማው አርሰናል ከሌላ ፕላኔት የመጣ ቲም ነው። ምን አይነት አለሌ የሆነ የሚገርም ቲም ነው። ሙኒክ ላይ 3 ሙኒክ እኮ በጣም እኮ ከባድ የሚባል ቲም እኮ ነው። አርሰናል ግን የለም ያሰፋላል፣ ቂጥን ሲፈልግ ያሰፋላል። በቃ ይሰማ ምንም የሚያደምጥ ማንንም ጋላክቲኮና ለምን ከአውሮፓ ተጣጣቅማት በጣም አርሰናል ጋር የለም ጀማው። እዛ የለመርክበት ግማማ እዛው የለመርክበት ስጠን ነው የሚለጥፈልን። አርቴታ ይለያል። እንዴት ነው የሰራው? እዚህ ያገ ሙኒክ ላይ 3 ጋብርኤል የለም እኮ ጋብርኤል መሪያቸው የለም። ቲምበር አለ በቂ ነው። ኮንግራ ብያቸዋል። ያሲ ፋሚሊ ይገባቸዋል። ይህ ዓመት የእናንተ ነው። እንደ ወንድ ቡድን ነው መደግፈው። ምድረ ቋጣሪ ግባና ተኛ፣ ገብታ አውጣው። ባየር ሙኒክ ነው ያልከው? አውሮፓም ይሁን እንግሊዝ ላይ እኔ ነኝ ምገዛ ዘንድሮ። ወንድ ሆንክ አውራ ከኔ ጋር መጥተህ ወንድ ሆንክ። እጢ ሁላ ቀን ሙሉ ስዝት ነበረ። ቼልሲ ተዘጋጅ፣ እገርፋለሁ እሁድ። Who's the gunners? እሺ ቤስት ቲም ኢን ዩሮፕ አሁን ሰዓት ቤስት ቲም ኢን ዩሮፕ ተገረፈ። 45 ደቂቃ ብቻ ነው የኔን ትከሻ መለካት ይቻላል። 45 ደቂቃ ብቻ ማለት ሰከንድ ሃፍ ደበደብኩት። ምን አባህ ምክንያት ትሰጠኛለህ? ሉዊስ ዲያዝ ስላልነበረ ነው በለኝ። ባየር ሙኒክ ወይስ አርሰናል ብዙ ተጫዋች ገሎበታል። ይረሳል እኮ በቃ እኛ በስኳድ ሮቴት እያደረግን ብንገርፍም ይረሳል። ስንት ስፖት ላይ ስንት ቦታ ላይ የመጀመሪያ ኦፕሽናችን አልተጫወተም። ስንት ቦታ ላይ and still the best team in Europe ባየር ሙኒክን ገረፍኩት። 45 ደቂቃ ነው የቻለ። አሁን ሃንግማንን ታስፈራራለህ ወይስ ዝም ብለህ ትበጠረቃለህ? መበጥረቁን አቁም። 7 ሰዓት ድረስ ባየር ሙኒክ ነው በእርግጠኝነት ያስጥልናል ብላችሁ የጠበቃችሁ እንደዚህ አይነት ጀለስማ መተኛት ነበረባችሁ። መቼ ነው ከስተታችሁ የምትማሩት? ሁለቱም ሊግ ላይ ቶፕ ነን። ቻምፒየንስ ሊግ ላይ ደግሞ ብቸኛ 5-5 ያሸነፈ ቡድን ማለት አርኒ ስሎትም ላስት ሲዝን እንደዛ አሸነፈ ነው። ማይ ጋይ ይሄ የመጀመሪያ ሲዝኑ አይደለም አርቴታ። ባየር ሙኒክን ለምን እንደማደንቀው ልንገር። 3 ዓመት ሙሉ ግሩፕ ስቴጅ ላይ አርሰናል ኤሚሬትስ ላይ ያለምንም ጎል ሁሉንም ጨዋታ አሸንፎ ነበር። አንድ ጎል አገባብን። እንዴት አንድ ጎል ያገቡብናል? እንዴት ያን ያለው ምን ችለው ማን አሁን የአድናቆት ቪዲዮ ነው የምፈልገው። ሁላችሁም ባየርንን ሪያል ማድሪድን መግረፌ አስደነገጠሽ? አሁን እኮ ብሶብኛል ማን አሁን ብሶብኝ። ሁሉንም ነው የምገርፈው። ፉል ስኳድ በሆን ባየርንን ማን ነው 5 አይደለም 6 አገባበት ነበር። ደፋር ቡድን ስለሆነ ማለት ኖየር ብቻ 2 ያወጣው ኳስ እንችላለን። አረ እንደው ምን ይሻላል አለ እዚህ ትመረኛ። እኛ ምን እንውል? እሺ እኛ ምንድነው? እኛ ኳስ ማየት እናቁም እንዴ? ምንድነው 6 ዓመት ተሰጠው እንጂ ሰውዬ ምንድነው አፈራርሶ ክለቦቹን እንዳለ አፈራርሶ እንዲጨርስ ነው እንዴ? ጭራሽ ባየር ሙኒክን ያሸንፋሉ እንዴ? እሺ ጀሞ አቻ ሆነናል፣ ረፍቶተናል። አቻ ማለት ነው። ለአንድ መልእክት ነው የመጣሁት። እሱም ሉዊስ ኬሊ ታው በቃ እኛ ጎል የሚገባበን ቡድን አይደለንም። ሉዊስ ኬሊም ሆነ ማስኩዌራ ነቃ ደንገጥ በሉ። እሱን ለማሳሰብ ነው የመጣሁት። በቃ ከዛ ውጪ
ቡድናችን አሪፍ ነው። ያን ብቻ አይደለም። አሁን ሰከንድ አፍ ላይ ቆንጆ ቅያሬዎችን እጠብቃለሁ እና ማስኩዌራን እጠብቃለሁ። ከዛ በተጨማሪ ደግሞ ካላፊዮሪን እናካተትና ውጤቱን እንደምንገለብጠው በጣም እርግጠኛ ሆኜ ነው የምናገረው። በጣም ማለት ነው ይሄ ውጤት ይቀለበሳል። ጀሞ አሸንፈን ይሄን ጨዋታ የምንወጣው በጣም ኮንፊደንት ሆኛለሁ። በእርግጠኝነት ነው የምነግራችሁ። ለማንኛውም ከጨዋታ በኋላ መመለስ ይሆናል። ግን ደንገጥ ማለት ያለባቸው ተጫዋቾች አሉ። ለምሳሌ እነ ሉዊስ ኬሪ አይነት ተጫዋቾች መንቃት አለባችሁ በደንብ ማለት ነው። ጀሞ ይመቻችሁ። ምስጋና ባየር ሙኒክን ለመሰረቱት አባቶቻችን ይሁን። አርሰናል ላይ የመቀለጃ እድሉን አግኝተናል። ከስንት አንድ ነው የሚገኘው እድል በዚህ ሲዝን አግኝተናል። በአግባቡ እንጠቀመዋለን። ቢላ ያለው ቢላውን ይሳል። የራሷ አሮባት የሰው ታማስላለች አሉ። አንፊልድን ፔንሲዮን አደረጋችሁት ነው ያለው ሀቢቢ። ሚያፑል ሉዘር ፑል ደጋፊ ማለት ነው ሀቢቢ። እንዴት ነው በየጨዋታው ግን አንቺ ነጥብ የምትይው ማለት ነው? አንተ እኮ ወያላነቱ ፖዚቲቭ ነው፣ ጥሩ መሆንሽ ጥሩ ነው። ግን ሳይሆን በዚህ ሰዓት አሁን ከረንትሊ ማለት ነው የዓለማችን ቁጥር አንዱ ክለብ አርሰናል እንደሆነ ታውቃለህ። አርሰናል ላይ መቋጠር ለጤናም ጥሩ አይደለም። አንድ አርሰናል ደጋፊ እኔም ብቻ ሳይሆን ሁሉንም የአርሰናል ደጋፊ ቢጠይቃቸው በዛሬ ውጤት ደስተኛ አይደለንም። ምክንያቱም ጎል ገብቶብናል። ለምንድን ነው የገባብን? 5 ሙከራዎች ተደርገውብናል፣ 2 ኦን ታርጌት። ይሄ በጣም ፌር አይደለም። ከዛ ውጭ በጨዋታው 5-6 ማግባት ነበር። እንደዚህ አይነት ሜንታሊቲ ነው አሁን እኛ ጋር ያለው። ገብቶሻል? እንደዚህ አይነት እንትን ነው ያለውና ደረጃህንም ማወቅ ባጭሩ ደረጃህንም ማወቅ። አንቺ ከመጣሽ በኋላ እንዳልኩሽ ሊቨርፑልንም ጥቁር ገድን የሆንሽበት ብዬሻለሁ። በሜዳው ዝም ብሎ ይለጠፋል ይሰጠዋል ምናምን ማለት ነውና ተረጋጊ። በየጨዋታው ማኑ አትንኪ ነው ለማለት ያክል ነው ሀቢቢ። እና ወተት ምናምን ነገር አስፈላጊ ከሆነ አይ ቲንክ ጎስት ጋር መሰልሽኝ እዛው እንትን ያመቻችልሽ እና ብቻ አትጣይ፣ ነጥብ አትጣይ በየጨዋታው ሀቢቢ። ከላይ ምን ይላል? አንብብልኛ 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 ምን ይላል? እሱን ስትገረፍ ታወራዋለህ። አርሰናል 3 ባየር ሙኒክ 1 የተረዳናቸው 5 ነገሮች። የመጀመሪያው ኮርናለኛ ሀክ ነው ማለት እንደዚህ የተሳሰረብን የነበረ ጨዋታ ምን ያክል እንደጠቀመን ምንም ጥርጥር የለውም ማለት ያጉል ከመቆጠሩ በፊት በጣም ተሳስረን ነበር። ፈርስት ሃፍ ኳስ ከኋላ መስርተን መውጣት ከብዶን ነበረ። ጁሪያን ቲምበር ዋተ ፐርፎርማንስ ሁለተኛ የተረዳ ነው። እመቤቴን ማጨብጨብ ነው ያለብህ። ቆማ አንተ ያሰልጣኝ አይችልም ስትል የነበር የአርሰናል ደጋፊ ግን የሆነ ያክሉ ማለት ነው ምን ያክል እንደሚያምን እያየህ ነው። ዛሬ ሰከንድ ሃፍ ከገባን በኋላ ኤቭሪቲንግ የተቀየረው በአንድ ሰውዬ ምክንያት። ኖኒ ማዱኬን አስገባ፣ ካላፊዮሪን አስገባ፣ ማርቲኔልን አስገባ። 2 ጎል አስቆጠሩ፣ 1 አሲስት አደረገ። ካላፊዮሪ ከገባ በኋላ ኦሊሴን አይተኸዋል ወይ? አላየሁም ጭራሽ። እና ለዚህ ሰውዬ የሚገባውን ክሬዲት ትሰጥልኛለሽ። የተረዳነው ሶስተኛ ኖኒ ማዱኬ ኦን ዘ ስኮር ሺት ይላል። ልክ ተቀይሮ ከገባ በኋላ እኔ በጣም የሚገርም ፐርፎርማንስ ያሳየ ነበረው። ጎሉን ከማስቆጠሩ በፊት ራሱ ኦሊሴ ላይ ስኬሊ ድክም ብሏት ነበር። በቃ እያጃጃላት ነበርና በደንብ አድርጎ ከበር እየሰጣት ነበር። ልክ ካላፊዮሪ ሲገባለት ነው ማርቲኔዝ ቤት ከመጣ በኋላ ደግሞ የደከመውን ላይመር ሳካ ብዙ ሰዓት ላይ እሱን እንዲይዛት ብሎ ላይመርን ነበር የላኩበት። ከዛ በኋላ ደክሞ አገኘው፣ ትቦ ስር ከተተው። ኖኒ ማዱኬ ለአርሰናል የመጀመሪያ ጎልን አስቆጥራ የተረዳ ነው። 4ኛ ነገር እሺ አሁንስ ምንድነው የሚባለው? እሺ እኔ ማርያምን የሚገርም ሰው ነው ያለን። በቃ እኛ ዴክላን ራይስ ስላለን ልንኮራ ልንደሰት ቀን በቀን ልናጨበጭብ ነው የሚገባ። እንደዚህ አይነት ጨዋታዎች ላይ እንዴት ነው ጭራሽ ጌሙ ስቴፕ አፕ የሚያደርገው? የዚህ ሰውዬ ምን አይነት አስተሳሰብ ነው ያለው? በቃ ይችላል። ማርያምን በጣም ይችል ተጫዋች ነው ያለን። በጣም እድለኛ ነን። ዴክላን ራይስ የኛ ተጫዋች ስለሆነ የተረዳነው። 5ኛና የመጨረሻው በጣም ደስ የሚለው የሚጣፍጠው ነገር ደግሞ አንበሌ ተመልሳልኝ ተጫውታልኝ። ሳካ አሪፍ ነበር፣ ኤዚ አሪፍ ነበር፣ ቡናችን አሪፍ ነበር። እንችላለን። ቼላው እውርለን ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ። ቼላው ትገጥማለህ አትገጥምም? አሁን ስቀልድ ነው ስቀልድ። ቼላው ይገጥማል፣ በስርዓት ነው የሚገጥመው። የቀረኝ አንጡራ ሀብት አንተ ብቻ ነህ። በጣም ብዙ መልእክቶችን ላኩ። ባየር ሙኒክ በጣም የተማመንኩበት ትልቅ ግዙፍ ቡድን ነው። ልጥፍ ነው የተደረገው። ልጥፍ ማለት ነው። ዘንድሮ ያለኝ ተስፋ ያለኝ አንጡራ ሀብት ቼላው ብቻ ነው። ለአርሰናል ግን አንዴ እናጨብጭብ ሁላችን ከመቀመጫችን ብድግ ብለን አንዴ እስኪ ሁላችን። አይ ምርጥዬ ቡድን ነበረ። ቼላው እባክህን አደራህን፣ እሺ እያሰብክበት አደራህን። ያንን የተግማማ ጨዋታ ስመለከት ይህን የመሰለ ወርልድ ክላስ ጨዋታ አመለጠኝ። አርሰናል ባየር ሙኒክን 3-1 አጋየው። ያጨሰዋል ብዬ ነበረ፣ 3-1 አጭሶታል። ይመቸው አርሰናል ማለት ማርያምን ነው ብላችሁ ከዚህ ቀደም የሰራሁት ቪዲዮ ላይ ተመልክታችሁ ከሆነ የተመለከታችሁ ታውቃላችሁ።
አርሰናል ባየር ሙኒክን አሸንፎ ሳምንት በደንብ ካልተረዳችሁት ጀዝባ ናቸው። የምሬ ነው። ዘንድሮ ዋንጫ ያሳካል ስላችሁ ነበር። ዘንድሮ የሚስቁበት ዓመት ነው። ዘንድሮ የአርሰናል ዓመት ነው አባቴ። ሁሉ ነገራቸው በቃ እኔ በስመ አብ ቃላት የለኝም ለሚካኤል አርቴታ። በጣም ነው የምችለው። አርሰናል ዘንድሮ ዋንጫ ያሳካል። በደንብ ነው የሚያሳካው። የሚገርም ጨዋታ ነው ሲጫወታ። የጠበኩትን ውጤት ነው። ባየር ሙኒክን 3-1 አጋይቶታል። አርሰናል 3 ባየር ሙኒክ 1 የተጫዋቾች ሬቲንግ ማለት እንደ ሁልጊዜው ከበረኛ ነው የምንጀምረው። ማን ዴቪድ ራያ በእግሩ በጣም ብዙ ቻንስ ነው ክሬት ያደረገው። እንዴ ፕሬስ እንደረጋለን፣ መሬት ለመሬት ይሰነጥቃል ምናምን። በጣም የሚያምር ጨዋታ 8.5 ማለት ነው። ከሙሉ ተከላካይ መስመራችን ብዙም ሳይንቀሳቀስ የወጣው ዛሬ ሉዊስ ኬሊ ነው። ማን ዲሳፖይንት አድርጎኛል። 7 ከ10 እንሰጠዋለን ማለት ነው። ሞስኬራ ጋር እንሄዳለን። ሞስኬራ በጣም የሚያምር ጨዋታ ማን ቻምፒየንስ ሊግ ጌም እንደዚህ ያልጠበቅኩም። በጣም ጽድት ያለ ጨዋታ፣ አየር ኳስ በጣም ያበደ ነበር። ግን ኮርናዎቹ ላይ ጋብርኤል እናፍቀናቸዋል። እግዚአብሔርን በጣም ነው የናፈቅናቸው። ሞስኬራ 8.5 ማለት። ሳሊባ ማስተር ክላስ፣ ሮልስ ሮይስ በስመ አብ። እኔ የሆነ ደልቀቅ ያለ ነገር ላይ ተኝቼ ነበር ሳይ ነበረው። በቃ ምን አይነት ጨዋታ ነው የምትጫወቱ? 9 ከ10 ማለት። ቲምበር አተኔ ስለ ቲምበር እኔ ላለቅስ ነው ስለ ቲምበር ሰውራ 20 በጣም ነው የምትችል። ምንም አላወራም በቃ ትችላለህ። ምን 20 ሰጥቻለሁ። በጣም ነው የምትችል። መሀል ላይ እንሄዳለን ማለት ነው። ዙቢሜንዲ ምን አይነት ጨዋታ ነው ማን! ፓስ እንዴት ነው ከት የሚያደርገው? እንዴት ነው የሚችለው? በጣም ፓሶቹ ሲያማምር፣ ኢንተርሴፕት የሚያደርጋቸው ነገሮች እንዴት ነው ደስ የሚሉት። ዙቢሜንዲ 10 ከ10 ማስተር ክላስ በጣም ነው የሚያምሩ። ዴክላን ራይስ በስማ አበረ ራይስ እንዴት ነው የምችለው? አንተ ደግሞ በጣም ጤነኛ አይደለም። ሞተር ከዛ ጥግ እየሄደ ነው የሚጫወተው። ማን ምን አይነት ሰው ነው? ድሪብል ያደርጋል፣ ኢንተርሴፕት ክሮስ ማያደርገው ነገር አለ እንዴ ራይስ ማን 15 ሰጥቻለሁ። በጣም ነው የምትችለው። ኤዜ አናዘር ማስተር ክላስ ዛሬም ማለት ነው። ምን አይነት ነገር ነው የሚያደርገው? ተቾቹ ቦክስ ውስጥ ደስ ሲሉ ከቦክስ ውጪ ፕሬስ አድርጋችሁት መቀሙት አይነት ሰው አይደለም ኤዜ። በጣም ነው የሚችለው ማለት 10 ከ10 ኤዜ ማለት ነው። ሳካ ጋር እንሄዳለን። ሳካ እንደውም ከጠበቅኩት በታች ነው የተጫወተው። ማን ለመሰለ ከጠበቅኩት በታች የተጫወተው። ሁሉም ነው የተጫወቱት የአርሰናል ተጫዋቾች። በጣም ነው የሚችለው ሳካ ራሱ 8 ከ10። ሜሪኖ የአየር ኳሶች እየሳተ ነበር። ኮርና እየሳተ ነበር። በጣም ነው የተናደድኩት ማለት ነው። ሜሪኖ 8.5 ሰጣለሁ። ትሮሳርድ ያው ገብቶ ነው የወጣው። ምንም ሳናየው ነው የወጣው። ትሮሳርድ 6 ከ10 ነው የምንሰጠው ማለት ነው። በትሮሳርድ ቦታ ግን ማዱዌኬ ምን አይነት ማስተር ክላሱ ሰከንድ ሃፍ ላይ በሳካ ተቀይሮ ገባና በሳካ ቦታ ላይ ገብቶ ወዲያው ነው ያገባው። ማን ካላፊዮሪ ተቀይሮ ገብቶ በጣም አሲስት አደረገለት። ጽድት ያለ ማዱዌኬ ጽድት ያለ ጨዋታ 8 ከ10 ማለት ከተቀያሪ ካላፊዮሪ እንደገባ አሲስት ከዛ ኦሊሴን ሎክ 8 ከ10 ማለት ነው የምንሰጠው። ማርቲኔሊ የቻምፒየንስ ሊግ ጎት ነህ። በጣም ነው የምትችለው። 10 ከ10 ማርቲኔሊ። ቲማችን በጣም ነው የሚችለው። የሆነ ሰው ይግደለን። በዚህ ሰዓት እንደኛ የአርሰናል ደጋፊ የተመረጠ ማንም የለም። የመሬ ነው የምላችሁ። ይሄ ቡድን አይናችን እያየ ተሰርቶ እንግዲህ ዓለምን እያስጨነቀ ያለ ቡድን ነው። ሙኒክ መጣ እንደዚህ። ዘንድሮ ሙኒክ አንድም ጨዋታ አልተሸነፈም። ፒኤስጂን ያላሸነፈው ቡድን የለም። ሙኒክ እንደምታውቁት በሊጉም ብትሉ ሻምፒየንስ ሊግ ላይ ግን ኤምሬትስ ላይ መቶ ትንሽ ቡድን ሆነ። ጭራሽ ተጫዋቾቻችንን ፊትነስ ቼክ የምናደርግበት ጨዋታ አረግ ነው የሙኒክን ጨዋታ። አርቴታ አርሲዎች የመሬ ነው የምላችሁ። ይህ ዓመት የኛ ነው። ግን እያንዳንዱ ሞመንት ተደሰቱ። እያንዳንዱ ሞመንት እየተደሰታችሁ እለፉ። የመሬ ነው የምላችሁ። ስራውን ለአርቴታ ተውለት። እናንተ እያንዳንዱ ሞመንት የተገኘው ሞመንት እየተደሰታችሁ ከሳምንት ቀጥሉ። ይመቻችሁ አርሲዎች። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ ይደረግ። አቤት ስናደድ ለካ መሰራውን አላውቅም። እንደ ወንዝ ውስጥ እንደሚታጠብ ብርድ ልብስ ረጋግጬ ከንቶ ነው ያደረኩት። እንዴ ማረኝ። እዚህ ሰፈር ለክፍለ ዘመን ለሚሊኒየም አልደርስም ነው ያለው። ጋይስ ምን ብዬ እንደማወራው አላውቅም። እያንዳንዱን ስለ አርሰናል መጥፎ የሚያወራው ሜንሽን አድርጉልኝ። እያንዳንዱን ጥሩልኝ። ከዛ ምን ትሏቸዋላችሁ መሰላችሁ? እኛንን እናንተ ወረኛ፣ እኛ ሁሌም አንደኛ አትሉልኛላችሁ። በየትኛውም መድረክ አንደኛ ነን። ሲቀጥል ባየር ሙኒክ ረጅም ጊዜ አርሰናልን የደገፋችሁ ታውቁታላችሁ። የልጅነታችን ጠንቅ የነበረ ባየር ሙኒክ ሲባል እርር የምንልበት ቲም ነበረ። ገረፍ ነው። ቀን ሙሉ ሲዛት ተዋለ። ገራረፍ ነው። አሁን ወንድ የሆነ ያውራ። አውሮፓ ላይ ጠንካራው ቡድን ሲባል የነበረው ባየር ሙኒክን ነው አምጥቼ የለጣጠፍኩት። እያንዳንዱን ቀን ሙሉ እንቋጥር ሲል የለፈለፈው ነው።
አስማት፣ አቢ፣ ዮርዳ እያንዳንዱን ሜንሽን አድርጋችሁ ጥሩልኝ። ምንድን ነው የምትፈልጉት? ከዚህ በላይ ከኛ ምንድን ነው የምትፈልጉት? አርፋችሁ ቁጭ በሉ። ከዚህ በኋላ ግን እኔ ለእያንዳንዱ ለማወጣው ቃል ተጠያቂ አልሆንም። በሉልኝ። የምሬን ነው የምላችሁ። ከዚህ በኋላ ስለ አርሰናል እንዲቻለች ቃል አልፈልግም። ፍጹም የሆነ አርሰናል ስላለኝ ገባችሁ? ስላለኝ ለምንድን ነው እሺ አሁን የፕሪሚየር ሊጉም የሻምፒዮንስ ሊጉም ዋንጫ ማይሰጠን? ለምንድን ነው ማይሰጠን? ከዚህ በኋላ ይሄን ሀያል አርሰናል የሚያቆመው አለ ብላችሁ ነው የምታስቡት? የሚያቆመው ቲም አለ ብላችሁ ነው የምታስቡት? ማንም ነው ማያቆመው። እኔ ልንገርህ፣ መጣውልሽ ደግሞ እሑድ የለንደኑ አቀበጥ መጣውልሽ። ጠብቂኝ በገዛ ሜትሽ ግረፍ። እንችላለን። ገነርስ ኮፒ ሊንክ ይረገጣ። ምን እየተሰማችሁ ነው? እኔ ድምጽ ሁላ ተዘጋ። ማለት ድምጽ ቀንሶ መጮህ አይቻልም። ምን እየተሰማችሁ ነው የአርሰናል ደጋፊዎች? ቢስሚላ። አረ ምን አይነት ሳምንት ነው እያሳለፍን ያለ ነው? አረ እንዴት እድለኞች ነን! እንዴት የሚያምር ቡድን ያለን! ቢቋጠርበት የእንግሊዝ ወሳኝ አምባሳደራችሁ እኛ ነን። ይኸውልህ የቱም ቢረመረም ማለት ነው እኛ ላይ ኦሊሴ በለው ከፈለግ፣ ሃሪኬን በለው ከፈለግ፣ ኪሚች በለው ከፈለግ፣ ማንንም ብታሯሩጥ ብትቋጥር ብትጸልይ ብን ብታደርግ ማንም አይበግረንም። የአርሰናል ደጋፊዎች እንለያለን። ፎሎ አርጉ፣ ኮፒ ሊንክ አርጉ፣ የተሰማችሁን ስሜት ኮመንት ላይ ጻፉ። የታባቱ የሆነ ሳምንት እውነት በጣም አከበርኳችሁ። ይሄ ጭብጨባ ማለት ነው ሰከንድ ሃፍ ላይ ያየሁት አርሰናል ነው። ፈርስት ሃፍ ያየሁት አርሰናል ማለት ነው ከዛች ከአንድ ጎል ውጪ ሙሉ በሙሉ ተበልጠው ነበር። የምትሸነፉ መስሎኝ ማለት ነው ጥግ ድረስ ቋጥሬ ነበር። ግን ሰከንድ ሃፍ ያየሁት አርሰናል ይለያል። የምሬ ነው። ሉዊስ ስኬሊ ሲወጣ ኦሊሴ ምንም ማድረግ አልቻለም። በዛ በኩል ነበር በጣም ክፍተት የነበረውና ምንም ማድረግ አልቻለም። በቃ ካላፊዮሪ እንዲህ ሃንገን የሰራው ማን በቃ ትችላላችሁ። የምር 17 ጌም ያልተሸነፈውን ባየር ሙኒክን ወስዳችሁ ለጥፋችሁታል። ይመቻችሁ። እንግዲህ ምንም ማድረግ አይቻልም። እንግዲህ ያው ለተጫወተ ክሬዲት እንሰጣለን እኛ። በተለይ ሰከንድ ሃፍ ያሳያችሁት ፐርፎርማንስ ደግሞ ማሻአላ ማዶኬ። ተቀይረው የገቡ ተጫዋቾች ማለት ነው ውጤት ቀያሪዎች ናቸው። ማርቲኔሊ በተለይ ተቀይሮ ሲገባ እሳት ነው እሱ ልጅ። ለማንኛውም ይመቻችሁ። ይህን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ዌልዳን ገነርስ። አንዴ ለአርሰናል እግዚአብሔርን ነው የምላችሁ፣ አርፍደን ይሄ ሁሉ አርፍደን የተመለከትነው እኛ መቼም የማንቸስተር ደጋፊዎች ሙድ ለመያዝ ነበር አይደለ እስካሁን ድረስ የቆየ ነው። ነገር ግን ያልተጸጸትንበትን ጨዋታ ነው የተመለከትነው። እግዚአብሔርን ነው የምላችሁ። ምን አይነት ቡድን ነው? ምን አይነት ቡድን ነው? እኛንን እዚህ ክለብ ላይ ሙድ መያዝ የምናስበው ሙድ ለመያዝ የምናስበው። አረ እግዚአብሔርን በጣም ነው የሚችለው። ምን አይነት የቲም ማኔጅመንት ነው አርቴታ። እውነት ነው የምላቸው። እኔ በአርቴታም እንዴት ነው ተጫዋቾቹን የሚመራበት መንገድ ብዬ ስመለከተው ነበር። እሱም ብቻ ምን አይነት ቡድን ነው በእግዚአብሔር። ምን አይነት ሁለት ቅያሬ ያደረገ ማርቲኔሊ እና ካላፊዮሪን ሁለቱም ውጤቱን ቀየሩለት። ምን አይነት ቲም ማኔጅመንት ነው? በእውነት ይችላል። በኢየሱስ ይሄ ቲም በእውነት ነው የምላቸው አውሮፓ ላይ አስፈሪ ከሚባሉ ክለቦች አንዱ ነው። በቃ አስፈሪ ቲም ነው በአሁን ሰዓት። እኔ ይህን የሚያስይዘኝ ካለ እኔ አለው ይኸው እዚህ ጋር ማለት ደግሞ ይህንን ፎቶ መያዜ ነው። ይህንን ፎቶ መያዜ 10-2 እኔ ያላየሁትን የማያገባኝ በቃ ሙድ ለመያዝ ብቻ እስከዚህ ሰዓት ድረስ ቁጭ ብዬ። ለማንኛውም ትችላላችሁ። ኮንግራ አርሰናሎች፣ እግዚአብሔር ነው የምላችሁ። ወንድ ቲም እኮ ነው ያለኝ እኔ አርሰናል። ውይ የአርሰናል ደጋፊ አረቀኝ አምላኬ። ውይ እንዴት ደስ የሚለው ግን ቋጣሪያንስ እስከ 7 ሰዓት ድረስ ቆይታችኋል። በቃ ተኙ በቃ ገብታችሁ 3-1 ስጥት አድርገነዋል። የእንግሊዝ ብቻ ሳይሆን የአውሮፓ ምርጥ ቡድን የኒው ክለብ አርሰናል። ግባና ወጣው ከቻልክ። እሺ የአርሰናል ደጋፊ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ ላኩላችሁ። እሺ ይመቻችሁ። አላችሁ ገነርሶቼ አላችሁ ወይ? በአንድ ቪዲዮ አናበቃም። የዛሬው ድል በአንድ ቪዲዮ አይበቃም። ይህንን ማሊያ ለብሼ ሳልጨፍር አላድርም። ይህንን ክለብ ታውቀዋለህ ወይ? ይህንን ደስታ ታውቀዋለህ? ይህንን ደስታ የምታየው የአርሰናል ደጋፊ ከሆንክ ነው። ይህ ክለብ አርሰናል የማይበገረው ማንም ሊያስቆመው የማይችለው ክለብ አርሰናል የአውሮፓ ሻምፒየንስ ሊግም ፕሪሚየር ሊግም አይን እያየ ያነሳል።
አይንህ እያየ ገነርስ እውነት ከሆነ ኮፒ ሊንክ ሼር አድርጉት። ኮፒ ሊንክ አድርገው። እውነት አይደለም ማን ያስቆመዋል? ዘንድሮ 5 ዋንጫ አይበላም። ከፈለገ 4ቱንም ጠቅልሎ አይወስዶ ያገኘውን ሁሉ የሚበላው ዘንድሮ አርሰናል ነው። ኮፒ ሊንክ ሼር አድርግለት። ዋቴቨር ዘዌዘር ነው ጨዋታው። ያራዳ ልጆች አርሰናል በዘንድሮ የውድድር ዓመት እኔ እንጃ ምንም ለ6 ለምን ለ7 ተሰባስባት መጣም ችግር የለበትም ዘንድሮ ነው የምልህ። በጣም ከባድ ነው ባየር ሙኒክ ለሌላው። አርሰናል ጋር ከባድ የሚባል ነገር የለም። ከባድ ራሱ አርሰናል ነው፣ ለአርሰናል ከባድ ነው። ከዛ ውጪ ሚካኤል አርቴታ ዘንድሮ ምንም የሚሰሙት ታሪክ የለም። በቻምፒዮንስ ሊጉ ምንም ሽንፈት ያልቀመሰው ቡድን አርሰናል ያራዳ ልጅ፣ ሌላ ማንም የለም። ባየር ሙኒክ ነበረ ወገባ ገዶም ብሎ ጥጉና ሲዞታል ማለት ነው። ዘንድሮ አርሰናል እኔ እንጃ ለአንድ ጨዋታ ለዋንጫ ብቻ ነው የሚጮተው ምናምን ብለህ ምቀልድ ነገር ከሆንክ ማለት ነው አትቀልድ። ቀልዱ ማያምርብህ ቶ ያራዳ ልጅ። አርሰናል መሮታል ዘንድሮ በግራም በቀኝም በየትኛውም አጋጣሚ ተቀይሮ የሚገባው ተጫዋች ታምር ይሰራል። ሜዳ ውስጥ ያለው ተጫዋች ታምር ይሰራል። ዛሬ ማለት ጋብርኤል ማጋሌሽ ደግሞ ኖሮ ቢሆን ምናልባት በጣም ብዙ ጎሎች ልናይ እንችላለን። በጣም ብዙ የቆሙ ኳሶችን ሲያባክኑ ነበር እንደውም አርሰናሎች ማለት ምንም ነው። አረ እኔ እንጃ ሚካኤል አርቴታ ዘንድሮ እኔ መጋኛው ነው የመጣው። አረ ያጠናገራል በሚገራርም ሁኔታ። ሀሳብ አስተያየትን ኮሜንት ላይ ፕላስ ምልክቱ አንተ ነች። በደም ሼር ኮፕሊንግ ይደረገው።